በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን መልስ የምናገኘው ሱባኤ ውስጥ ነው ወይስ ከሱባኤ ውጭ ነው? 2-3 የሱባኤ ገብተን መልስ ብናጣ ምን እናድርግ? በሱባኤ ወቅት ዝምታ መልስ ነውን? እመቤታችን ለምን ዝም ትለናለች የሚለውን የብዙዎቻችንን ጥያቄ እንመለከታለን። የቅዱሳን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ዝምታ ለኛ ለሰው ልጆች የጠባያችን መገለጫ የእርጋታችን የከባድ ሐሳብና የጭንቀት ምልክታችን ሊሆን ይችላል። ወይም ሐሳባችንን የማንገልጽበት የተፈጥሮ ጠባይ ሊሆን ይችላል። እናታችን ድንግል ማርያም ግን ለኛ ለአስራት ልጆቿ ለጸሎታችን መልስ የምትሰጥበት ጊዜ አላት። ጥበበኛው ሰለሞን በመጽሐፈ መክብብ በምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው ከሰማይ በታችም ለሆነው ነገር ሁሉ ጊዜ አለው እንዳለ ሁሉንም ለማከናወን ጊዜና ሰዓት አለው። ለወለላይቱ እመቤት በሱባኤ በጾም በጸሎት በስግደት ያቀረብንላትን ጥያቄ ለጊዜው ዝም የምትለን በሱባኤ ዝምታ በራሱ መልስ ስለሆነ ነው። ይህ ማለት በሱባኤያችን ጸሎታችን አልተሰማም ማለት ሳይሆን በሱባኤ ያቀረብነውን ጥያቄ የሚመለስበት የሚከናወንልን ነገር ጊዜው አልደረሰም ማለት ነው። አንዳንዶቻችን ሱባኤ ስንገባ በአንድ ጊዜ በቀጥታ መልስ ማግኘት እንፈልጋለን። ጥሩ ነው። ግን መልስ የምናገኘው በሱባኤ ብቻ ሳይሆን ከሱባኤ ውጭም ነው። የኛ ድርሻ ችግራችንን በሱባኤ በጸሎት ማሳሰብ ነው። ችግራችንን የመፍታት ያሰብነውን የለመነውን መፈጸምና የማስፈጸም ስራ የወለላይቱ እመቤት ነው። እስኪ እመቤታችን በሱባኤ ዝም የምትልበት ምክንያት እንመልከት። አንደኛ ዝምታ በራሱ መልስ ስለሆነ ነው። አንድ ጉዳይ ለአንድ ወዳጃችን በምንነግርበትና በምናሳስብበት ሰዓት ጉዳዩን በጥሞናና በተመስጦ ካዳመጠ በኋላ መፍትሄውን ጊዜ ወስዶበት ባላሰብንበት ሰዓት ችግራችንን እንደሚያቃልል ሁሉ ወለላይቱ እመቤትም ጸሎታችንን ሰምታ ግን ለኛ ያልሰማች ቢመስለንም በአንድ ወቅት በዝምታ ያለፈች የሚመስለንን ነገር በተግባር ታከናውንልናለች። ለአንዳንዶቻችን በአጭር ጊዜ ለሌሎቹ በታምራት በለቱ ታደርጋለች። ብዙ ጊዜ ሱባኤ ስንገባ የእመቤታችንን በራእይና በህልም መገለጥን መጠበቅ የለብንም። የሱባኤያችን ዋና ዓላማ የተቸገርንበትንና መፍትሄ ያሻንበትን ጉዳይ በጸሎት ለእርሷ ማሳሰብና መንገር ነው። ሌላው የራእዩና የህልም ጉዳይ የእመቤታችን ፈቃድ ነው። ለኛ መንገር ካለባት እንኳን በጸሎት በሱባኤ ተወስነን ቀርቶ እየበላን እየጠጣን በቤታችን ትነግረናለች። ስለዚህ ግድ ህልም ካላየን አንድ ተስፋ ካልሰጠችን ጸሎታችንን አልሰማችም ማለት አይደለም። እንኳን እኛን በጥምቀት የከበርን የቃል ኪዳን ልጆቿን ቀርቶ እሷ ለዓለሙ ሁሉ የምታስብና ምሕረትን ከተወዳጅ ልጇ ዘንድ የምትለምን ውድ እናታችን ናት። ሁለተኛ ጽናታችንን ለማየት ነው። የወለላይቱ እመቤት የድንግል ማርያም የህይወት ታሪኳ በሙሉ በችግርና በፈተና በታላቅ ጽናት የታጠረ ነው። ይህን ሁሉ ፈተና በጽናትና በትዕግስት ተወጥተዋለች። እንደ አምላክ እናትነቷ ሊደርስባት የማይገባትን ጽዋተ መከራ በአኮቴት ተቀብላለች። እመቤታችን ደግሞ በሁሉም ነገር እንድንጸናና እንድንታገስ ልታስተምረን ስለምትፈልግ ሱባኤያችንን ልመናችንን ዝም ሳትል ዝም ትላለች። ሱባኤ አንዴ ገብተን መልሳተን ተስፋ ቆርጠን ብንወጣ አልጸናንም ማለት ነው። እዚህ ጋር ስለ እመቤታችን ባህሪ ልብ ልንለው የሚገባን ነገር አለ። ወለላይቱ እመቤት ባረፈችበት ጊዜ ቅዱሳን ሐዋርያት ሊቀብሯት ይዘዋት ሲሄዱ አይሁድ በመቀኝነት የከበረውን ስጋዋን ለማቃጠል ታውፋንያ የተባለ የሮም ወጠምሻ ወታደር ልከው ያረፈችበትን የአልጋዋን ሸንኮር ይዞ እንዲጥል ልከውት ነበር። እርሱም በድፍረት ከቅዱሳን ሐዋርያት ትከሻ ላይ ወለላይቱ እመቤት ያረፈችበትን የአልጋዋን ሸንኮር ይዞ እገለብጣለሁ ባለበት ሰዓት ቅዱስ ገብርኤል የታውፋንያን ሁለት እጆቹን በሰይፍ ነበር ያጨደው። ነፍሱ ከስጋው የተለየ የሰው በድን
ክብር በሚሰጠው በአይሁድ ዘንድ ታውፋንያ በእመቤታችን የከበረ ሥጋ ላይ ያደረገው ድርጊት እጅጉን ክፉ ስለነበረ የመላኩን ቁጣ ቀስቅሶ ሁለት እጆቹ በሰይፈ ነበልባሉ ተገምሶ ተቆርጧል። ርሪተ ልቦና እመቤታችን ግን ታውፋንያ ያደረገባትን ግፍና በደል ሳታስብ በመላኩ ቁጣ በሰይፍ የተቆረጠውን እጁን ወደ ቀደመ ቦታው እንዲመለስለት ቅዱስ ጴጥሮስን አዘዘችለት። የተቆረጠው የታውፋንያ እጅም በልጇ ቸርነትና በእመቤታችን ምልጃና ጸሎት እንደቀደመ ደህነኛ ሆኖ ተመልሶለታል። ታዲያ ወለላይቱ እመቤት የታውፋንያን እጅ ወደ ቀደመ ቦታ የመለሰችለት እናት በጸሎት በሱባኤ በደጇ በቤታችን የምንለምናትን እንዴት ዝም ትለናለች? እንዴትስ መልስ አትሰጠንም? ወለላይቱ እመቤት እኛን ልጆቿን በዝምታ ለማለፍ በእውነት አንጀቷ አይችልም፣ ልቦናም አይጨክንም። የጽኗ እናት ልጆች እንደመሆናችን መጠን በአንድ በሁለት ሱባኤ ዝም ሳትል ዝም ብትለን እኛም በተደጋጋሚ ሱባኤ ስንገባ ጽናታችንን አይታ ዝምታዋን ሰብራ አቤት ልጆች ትለናለች፣ ችግራችንንም ትፈታልናለች። ስለዚህ በጽናት እንማጸናት። እመቤታችን ጽኑ ልጆች እንጂ ልፍስፍስ በሆነው ባልሆነ ፈተና የሚንኮታኮቱ ተስፋ የሚቆርጡ ልጆች የላትም። በተፈተኑ ቁጥር እንደሚስማር የሚጠብቁ ልጆች እንጂ። እናታችን ሐና ማህፀኗ የተዘጋባት ልጅ በማጣት የምትቸገር ሴት ነበረች። እግዚአብሔር ማህፀኔን ዘግቶታል፣ የመውለጃ ጊዜም አልፎበታል ሳትል ያለመታከትና ያለመሰልቸት በጽናት በእግዚአብሔር ፊት ጸሎቷን ከእንባ ጋር ታቀርብ ነበር። ሐና ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ካህኑ ኤሊ አፏን በመመልከት እንደሰከረች እስከ መቁጠር ደርሶ ነበር። ኤሊም በአንደኛ ሳሙኤል በምዕራፍ 1 ቁጥር 18 ላይ እንዲህ አላት፣ ስካርሽ እስከ መቼ ነው? የወይን ጠጅሽን ካንቺ አርቂው አላት። ሐናም ጌታዬ ሆይ እኔስ ልቧ ያዘነባት ሴት ነኝ፣ ጠጅና ሌላ የሚያሰክር ነገር አልጠጣሁም። ነገር ግን በእግዚአብሔር ፊት እንባዬን አፈሰስኩ፣ ሐዘንና ጭንቀቴ ስለበዛ እስካሁን ድረስ ተናግሬያለሁና ባሪያህን እንደ ምናምንቴ ሴት አትቁጠረኝ አለችው። ኤሊም በደህና ሂጂ፣ የእስራኤል አምላክ የለመንሽውን ልመና ይስጥሽ ብሎ አሰናበታት። እናታችን ሐና በእግዚአብሔር ፊት በጸና ጽኑ ለቅሶ በማልቀሷ ሚሊዮኖችን የሚያስንቀውን አንዱ እንደ 7 የተቆጠረውን ነብዩ ሳሙኤልን ወለደች። ሐናም በመጨረሻ በአንደኛ ሳሙኤል በምዕራፍ 2 ቁጥር 1 ላይ ልቤ በእግዚአብሔር ጸናለች። እኛም እንደ ሐና ጉዳያችን እስኪፈጸምልን ልባችን በእግዚአብሔር መጽናት አለበት። በዮሐንስ ወንጌል በምዕራፍ 5 ቁጥር 2 እስከ 9 ላይ አሳዛኝ ታሪኩ የተጻፈው መጻጉዕን ለ38 ዓመታት በአልጋ ቁራኛ በደዌ ዳኛ ተይዞ በቤተ ሳይዳ በጽናት የጌታን የማዳን መልሱን ሲጠባበቅ ቆይቶ በመጨረሻ በጌታችን መለኮታዊ እጅ በመዳሰስና ጤናን በመጎናጸፍ አልጋውን ተሸክሞ እንደ ሕፃን እየቦረቀ በጌታ ታምራት እየተደነቀ ለመሄድ በቅቷል። እኛስ ጌታችንን ወለላይቱን እመቤት ስንት ዓመት በስንቱ ሱባኤ ችግራችንን ተሸክመን ደጅ ጸንተን ይሆን? እንደ መጻጉዕ ጽናታችን ታይቶ እንቆቅልሻችን ተፈቶ ከጌታችንና ከእመቤታችን መልስ አግኝተን እንደ ሕፃን ተደስተን እንድንመለስ መጽናት አለብን። እመቤታችን ጽናታችንን ለማየት ዝም ሳትል ዝም ትላለችና እኛም በሱባኤ በጽናት እናቴ እመቤቴ ልንላት ይገባል። ሶስተኛ እኛን እየሰራች ብዙዎቻችን በእመቤታችን መሰራት ያስፈልገናል። በእርግጥ እግዚአብሔር በመለኮታዊ ጥበቡ እጁ ድንቅ አድርጎ ቢፈጥረንም ሰው ቢያደርገንም ከጊዜ በኋላ በዓለም ጣጣ ሰው መሆን ያልቻልን ብዙ ሰዎች አለን። ጥሩ መንፈሳዊት እየኖርን አላስፈላጊ ባህሪ ያለን ብዙ ነን። እመቤታችን በንጽህናዋ ብቻ ሳይሆን በባህሪዋ የተመሰገነች ስለሆነች እኛም ጥሩ ባህሪ እንዲኖረን ትፈልጋለች። በክርስትና ሕይወት ለረጅም ዓመታት ካላስፈላጊ ባህሪያት ጋራ የምንኖር ከሆነ መሰራት ያስፈልገናል። የአምልኮት ሕይወት የሌለን ዘማዊ፣ ነጭናጫ፣ ቁጡ፣ ተስፋ ቢስ፣ ዋዘኛ፣ ፌዘኛ፣ ምቀኛ፣ አሽሟጣጭ፣ ወረኛ፣ ውሸታምና ሐሜተኛ፣ ሌባ፣ አፈቀላጤ ወዘተ የሆነ ባህሪ ይዘን በእነዚህ ባህሪ የምንለምናት ከሆነ መልሷ ዝምታ ነው። እኛ እንዴ ብንፈጠርም በኃጢአት ስለምንረክስ በንስሐ መታደስ አለብን። ንስሐ የሰው ልጅ ዳግም ይሰራዋል። እመቤታችን ብዙዎችን በንስሐ ሕይወት አዲስ እንዲሆኑ እንዲሰሩ አድርጋለች። ነገር ግን አንዳንዶቻችን ንስሐ ሳንገባ ሱባኤ ስለምንገባ ከሱባኤው ይልቅ የኛን በንስሐ መሰራት እየጠበቀች ሌላውን ጥያቄያችንን ዝም ትላለች።
ብዙዎቻችን የባህሪ ለውጥ ሳናመጣ ከመቤታችን መልስ እንዲመጣልን እንጠብቃለን። ይህ ልክ አይደለም። በመጀመሪያ ራሳችንን ማስተካከልና መስተካከል አለብን። እንዲሁም በንስሐ አዲስ ሰው ሆነን መሰራት ያስፈልገናል። አራተኛ የኛን ነገር እየሰራች ሉል እግዚአብሔር ከሰማይ እስከ ምድር ያሉትን በውስጣቸው የሚገኙትን አስደናቂ ፍጥረቶችን በቃልና በስራ ለመፍጠር 6 ቀናቶች ፈልጓል። እግዚአብሔር ሁሉን ነገር በሰከንዶች ሽርፍራፊ መፍጠር ይችል ነበር። ግን ሁሉ ነገር የሚከናወንበት ጊዜና ሰዓት እንዳለው ሁሉም ነገር ጊዜ እንደሚያስፈልገው ያለ ጊዜው የሚሆን ነገር እንደሌለ እኛም ለምናከናውናቸው ነገሮች ጊዜና ረፍት እንዳላቸው ለማጠየቅ ሁሉንም ነገር በጊዜ አከናውኖታል። እናታችን ድንግል ማርያም በጸሎት በሱባኤ ዝም ሳትል ዝም ያለች የሚመስለን የኛን የልጆቿን ነገር እየሰራች ሲሆን ነው። እኛ ከርሷ ለስጋ የሚጠቅመንን በስጋ ብቻ ስንፈልግ እሷ ደግሞ የኛን የስጋም የመንፈሳዊ ነገርም ለማከናወል ጊዜ ትፈልጋለች። በመጀመሪያ እመቤታችንን በጸሎት በሱባኤ የምንማጸናት አንዳች በህይወታችን የምንፈልገው ነገር ሲኖር ወይም በህይወታችን በብዙ መልኩ ብዙ የተበላሹብን ነገሮች ስላሉ እነዛን ነገሮች እንዲስተካከሉ ስለሆነ ያ ማለት ያልተሰራልን ወይም ተሰርቶ የተበላሸብን ነገር አለ ማለት ነው። ስለዚህ የኛን ነገር በነበረው ወይም በአዲስ መልክ እየሰራች ከሆነ ዝም ትላለች። ይህ ታዲያ ዝምታ ሳይሆን የሥራ ጊዜ ነው። መልካም ሰው አንድ ነገር ሊያደርግልን ካሰበ አድርጎ ያሳያል እንጂ አያወራም። መልካሚቱ ርግብ እመቤታችንም የኛን ስራ ስትሰራ ልጆቼ እንዲያደረኩላችሁ ነው አትልም። በዝምታ በተዋጠ ስራ ታከናውናለች። አንዳንዴም ለኛ የተሻለውን አማራጭና አስደሳች ነገር ለማድረግ ከማሰቧ የተነሳ ዝም ትላለች። ኋላ በስራ ፍቅሯን ትገልጽልናለች። በሱባኤ መልስ ብናጣስ የሚለውን ስንመለከት የወለላይቱ እመቤት ልጆች ሱባኤና ግብርና አንድ ነው። ገበሬ ምርቱ የሚወሰነው እንደ ዝናቡ ነው። ብርቱ ገበሬ ዘሩን ይዘራል። የዝናቡን ነገር ለፈጣሪ ይተዋል። ድርሻውን ያውቃል። የእርሱ ድርሻ መሬቱን አርሶ አለስልሶ መዝራት ብቻ ነው። የዝናቡ ጉዳይ የእርሱ ሳይሆን የእግዚአብሔር ነው። እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ የዘራውትን ፍሬ እጥፍ ምርት ይሰጠኛል ብሎ ወራቶችን በተስፋ ይጠብቃል። እዚህ ጋር ዝናብ ጠፍቶ የዘራው ዘር ምርት ባይሰጥ ሁሉም ባዶ ቢሆንበት ዘንድሮ አልቀናኝም፣ ስለዚህ ለከርሞ አልዘራም፣ እርሻው ይቅርብኝ አይልም። በሚመጣው እርሻ ጊዜ ዝናቡን ተስፋ ያደርጋል እንጂ በስራ ዓለም እንደ ገበሬ ብርቱና ተስፋ በእግዚአብሔር የጸና የለም። እንደ እርሻም ፈታኝና ትዕግስትን የሚጠይቅ ስራ የለም። ከጸሎትም እንደ ሱባኤ ጸሎት ብርቱና ፈታኝ የለም። ዛሬ ሰው ሰውን ማመን ባቃተበትና ሰው ለሰው አንድ ነገር አደራ ቢሰጥ በማይመልስበት ዘመን የዋሁ ገበሬ መሬትን አምኗት የሰጣትን ዘር በእጥፍ ትመልስልኛለች ብሎ ወራቶችን በትዕግስት መጠበቁ ይገርማል። ገበሬ ከሰው ይልቅ መሬትን ያምናታል። የረጅም ዓመታት ታማኝ ወዳጁ ናትና አንዳንዴ የሰጣትን አደራ ብትበላ አይቀየማትም፣ በሌላ ጊዜ እንደምትክሰው ያውቃልና። እኛም ሱባኤ ስንገባ የኛንና የእመቤታችንን ድርሻ ልናውቅ ይገባል። የኛ ድርሻ በሱባኤ ጸሎታችንን መዝራት ነው። ፍሬው ግን እውነተኛ የዝናብ ውሃ የሆነችው እመቤታችን ናት የምታሰጠን። በዘንድሮ ሱባኤ መልስ ብናጣ በሚመጣው ተስፋ ሳንቆርጥ ሱባኤ መያዝ አለብን። 2-3 ጊዜ ሱባኤ ገብተን መልስ ብናጣ ምን እናድርግ የሚለውን ስናይ ብዙ ሰዎች ከአንድም 2-3 ሱባኤ ይገባሉ፣ መልስም ያጣሉ። ይህ የሚሆነው አንደኛ ሱባኤ ስንገባ አስቀድመን ንስሐ ስለማንገባ ነው። በዚህ ጉዳይ በሰፊው ይመጣበታለሁ። ሁለተኛ የሱባኤ ስርዓትን ካለማወቅ ነው። ከሚበላው እስከሚጸልየው ስለማናውቅ በመሰለን ሱባኤ ገብተን ስለምንጸልይ ነው። ሶስተኛ እግዚአብሔር የሱባኤያችንን ትዕግስት እንደሚፈትን ስለማናቅ ነው። አራተኛ ከእግዚአብሔርና ከእመቤታችን የሚደረግልን ነገር እኛ በፈለግነው ሳይሆን እነሱ በፈለጉት ጊዜ እንደሚያደርጉልን ስለማናውቅ ነው። ይህ ማለት ሁሉም ነገር በጊዜው ጊዜ መሆኑን ስለማንረዳ ነው። በተደጋጋሚ ሱባኤ ገብተን መልስ ስናጣ የምናስበው በትዕግስት እየተፈተንን ሳይሆን እግዚአብሔር ጸሎታችንን ያልሰማን ስለሚመስለን ነው። በአንድ ወቅት የገድል አርበኛው ጻድቁ አቡነ ኪሮስ በደብረ ባሳት ገዳም የሚኖሩ መነኮሳት እሳቸውን በቀናት በድንጋይ ወግረው ለመግደል ሲሉ ጌታችን በመብረቅ ሰረገላ ከመሃላቸው ነጥቆ ሰወራቸው። መነኮሳቱ አቡነ ኪሮስን በድንጋይ እንውገር በማለታቸውና
በሌላም ክፉ ስራቸው ምክንያት ጌታችን አዝኖባቸው ከጽር በመጡ አረማውያን በሰይፍ ተገደሉ። መላእክተ ጽልመትም እየተሯሯጡ ነፍሳቸውን ወደ ሲኦል ሲወስዱና ሲጫወቱባቸው አቡነ ኪሮስ በጸጋዩ። አቡነ ኪሮስ ጌታችን ስለተበቀለላቸው የሞቱትንና በመላከ ጽልመት የሚሰቃዩትን ከ700 በላይ የሆኑትን የመነኮሳትን ነፍሳት አይተው በእውነት ተገባቸዋሉ። እኛ ብንሆን ክፉ ያለብንን የተገዳደረንን ሰው ጌታ እንደ ነገር ቢያደርግልን ቢገርልልን አቤት ደስታችን ይገባዋል፣ እኔን እንዲህ በማድረጉ ነው እንዲህ ሆኖ እንላለን። ከማዘን ይልቅ በጠላታችን ውድቀትና ሞት እንደሰታለን። የቅዱሳንና የኛ ልዩነት ይሄ ነው። እኛ በእኛ ምክንያት ፈጣሪ በቀጣው ሰው ስንደሰት፣ ቅዱሳን ደግሞ በእነሱ ምክንያት በእግዚአብሔር በተቀጣ ሰው ያዝናሉ፣ ምሕረትንም ይለምናሉ። ከጥቂት ቀናት በኋላ አቡነ ኪሮስ ጌታ በፈረደባቸውና በአረማውያን እጅ እንዲሞቱ ባደረጋቸው መነኮሳት በእውነት ተገባቸው በማለታቸው ተጸጽተው የመነኮሳቱም ነፍሳት በመላከ ጽልመት ሲሰቃዩ አይተው እነዚህ ስህተተኞች አሳቱኝ ብለው ለነዚህ መነኮሳት ጌታችንን ይቅርታ እንዲያደርግላቸው እንዲምራቸው 40 ቀን ሱባኤ ገቡ። አቡነ ኪሮስ 10 ቀን በሱባኤ እንደቆዩ አልምራቸውምና ስለነሱ አትድከም የሚል መልስ ከእግዚአብሔር ዘንድ አገኙ። እኛስ እግዚአብሔር አትድከሙ አልምራችሁም ጸሎታችሁን አልሰማችሁም ቢለን ምን እናደርግ ይሆን? አቡነ ኪሮስ ግን ከእግዚአብሔር የሰሙት ተስፋ አላስቆረጣቸውም። ይልቁንም ራሳቸውን በጾም በጸሎት በሱባኤ ይበልጥ አደከሙ። በድጋሚ 40 ቀን ሱባኤ ገቡ። መልስ አላገኙ። እንደገና 40 ቀን ሱባኤ ገቡ። እንደ ቀድሞ ጌታችን አልምራቸውምና ስለነርሱ አትድከም ተባሉ። አባታችን አቡነ ኪሮስም ስርዓተ ምንኩስናን እማራለሁ ብዬ በራሴ ላይ መከራ በዛው ብለው ከባታቸው ወጥተው ከጋለ ባልጩት ድንጋይ ላይ በጀርባቸው ተኝተው ስጋቸው ደርቆ እንደ ተጠበሰ አሳ እስኪሆን ድረስ ጸለዩ፣ ሱባኤ ያዙ። ቃልም ከሰማይ ወደ እርሳቸው መጥቶ አልምራቸውምና ስለነርሱ አትድከም ተባሉ። አቡነ ኪሮስም ለመላእክተ ጽልመት መዘባበቻ ሆንኩ፣ ፈጣሪ እንዴት ቸላለኝ፣ እንዴት ጸሎቴን አልሰማማለኝ በማለት ከጋለ ባልጩት ድንጋይ ላይ በድጋሚ በሆዳቸው ተኙ። እንደዚህ በታላቅ መከራና ፈተና ውስጥ በማለፋቸው በመጨረሻ ጌታችን ጽናታቸውን አይቶ ጸሎታቸውን ሰምቶ የሞቱትንም መነኮሳት ምሮላቸው ለራሳቸውም ቃል ኪዳን ሰጣቸው። የወለላይቱ እመቤት ልጆች እስኪ አስቡት፣ አቡነ ኪሮስ እንደኛ 7 ቀን ወይም 14 ቀን ሳይሆን 3 ጊዜ 40 ቀን ማለትም 120 ቀን ወይም 4 ወራት ሱባኤ ገብተው መከራ ተቀብለው ፈጣሪ ከሰማቸው እኛስ 7 ቀን ከበዛ 14 ቀን ሱባኤ ለምንይዘው እንዴት ተስፋ እንቆርጣለን? ደግሞስ እንደ አቡነ ኪሮስ አልሰማችሁም ቢለን ምን እናደርግ ይሆን? በሱባኤ በጸሎት መልስ ለማግኘት እስከዚህም ድረስ ዋጋ ስለሚያስከፍል ትልቅ ጽናት ስለሚጠይቅ 2-3 ለጥቂት ቀናት ሱባኤ ገብተን ከጌታና ከእናቱ ከወለላይቱ እመቤት መልስ አላገኘንም ብለን ተስፋ መቁረጥ የለብንም። ጉድለታችንን እየሞላን ራሳችንን እያስተካከልን በተደጋጋሚ እንደ አቡነ ኪሮስ በሱባኤ መጠየቅ ይገባናል። የትዕግስተኛው የአቡነ ኪሮስ አምላክ ያበርታን። በቀጣይ ሱባኤ ከመግባታችን በፊት ንስሐ ለመግባት ጥያቄያችንን ማዘግየት እንደሆነ በእውነት በዚህ ዘመን እመቤታችን በህልምና በራእይ ትታያለች ወይ? ሰውና ህልም ምን ይመስላል? ህልም እንዴት ይታያል? የሚሉትን እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች፣ ጌታን የወለደች ስንላት ድንግል የሆነች፣ ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።